ክርስቶስን ማወቅ፣ መከራውን ማወቅ፣ ሞቱን ማወቅ፣ የተቀበለውን መከራ ብቻ ሳይሆን መከራ የተቀበለበትን ዓላማ ማወቅ መሰረታዊው የህይወት መንገድ ይሄ ነው። ካለፈው ልማድ፣ ከአሕዛብ ልማድ፣ ከጣዖት አምልኮ ፍቅር፣ ከዝሙት፣ ከመዳራት፣ ከስካር፣ ያለ ልክ ከመጠጣት፣ ያለ ዓላማ ከመኖር አሮጌ ህይወት፣ ምንም አይነት ለውጥ የሌለው አድካሚ ህይወት ከመኖር መውጣት የሚፈልግ ሰው የመጀመሪያ ስራው ምንድን ነው? ክርስቶስን ማወቅ አለበት። መከራውን ማወቅ አለበት። የሞተበትን መንገድም የሞተበትን ዓላማም ማወቅ አለበት። ካላወቀ ይሄ የለውም ማለት ምንም ነገር ሊለውጥ አይችልም ማለት ነው። ክርስቶስን ካላወቅ ነው፣ ክርስቶስን ካላመን ነው፣ ከክርስቶስ ጋር በእምነት ካልተዋሃድን ክርስቲያኖች አይደለንም ማለት ነው። ክርስቲያኖች አይደለንም ማለት ሌላ የምናደርገው ማንኛውም ነገር የዘላለም ህይወትን ልናገኝ እንድንችል ሊረዳን አይችልም ማለት ነው። ማግኘት አንችልም ማለት ነው። ለምን? ከአሕዛብ ልማድ መውጫው፣ ከጣዖት አምልኮ መውጫው፣ ከስካር መውጫው፣ ያለ ልክ ሲጠጡ ከመኖር መውጫው፣ ያለ ዓላማ ያለ ህይወት ከመኖር መውጫው መንገዱ ምንድን ነው ሲባል ክርስቶስን ማወቅ፣ ክርስቶስን ማመን፣ መከራውን ማወቅ፣ መከራውን ማመን፣ መከራውን መቀበል፣ ከክርስቶስ ጋር በእምነት መዋሃድ ነው። እዛ አይለኝም ከነማን ጋር እንደነበሩ ማን ጓደኛ እንደነበረኝ 3-4 ዓመት እያለሁ አላስታውስም ልትሉ ትችላላችሁ። ልክ እንደዚያ ይርቃል ማለት ነው። ትዝታው ይርቃል፣ ናፍቆቱ ይርቃል፣ ኃይሉ ይደክማል። የኃጢአት ኃይሉ ይደክማል። የኃጢአት ትዝታ ይርቃል። ኃጢአትን መዋጋት የምንችለው የክርስቶስን መስቀል ስንለብስ ነው። የክርስቶስን መስቀል መልበስ ማለት በክርስቶስ መከራ ውስጥ መኖር ማለት ነው። ስለ ክርስቶስ ስም መጋደል ማለት ነው። ስለ ወንጌል መጋደል ማለት ነው። ስለ ወንጌል የሚጋደሉ፣ ስለ ወንጌል መከራ የሚቀበሉ ሰዎች እነርሱ የክርስቶስን መስቀል ለብሰዋል። ለባስያነ መስቀል ይባላሉ። መስቀልን ዋልታ፣ ጋሻ፣ መከላከያ ያደረጉ ሰዎች ደግሞ የኃጢአት ኃይል ሲያጠቃቸው መስቀሉ ያደክምላቸዋል። ስለዚህ ነፃነት አላቸው፣ ጉልበት አላቸው፣ ኃይል አላቸው። መስቀሉ የነፃነት፣ መስቀሉ የቅድስና፣ መስቀሉ የኃይል፣ የመንፈሳዊ ጉልበት፣ የጸሎት፣ እግዚአብሔርን የመውደድ፣ ወንጌልን የመስበክ የመውደድ፣ ምዕመናንን የማገልገል፣ ቤተክርስቲያንን የማገልገል፣ እግዚአብሔርን የመውደድ ምንጭ ነው። ማን? መስቀሉ። መከራ ሰውን ከኃጢአት ይለያል። ይሄ ነገር አላውቅም፣ አልገባችሁ ሊሆን ይችላል። ምንም ማድረግ አሁን እንደምችል አላውቅም፣ ግን መስበክ አለብኝ። አንድ ቅዱስ ብናመጣ፣ አንድ ጻድቅ፣ አንድ ሰማዕት፣ አንድ በመከራ በገድል ውስጥ የሚኖር ሰው ብናመጣ ከኛ ህይወቱ ምን ያህል እንደሚርቅ ማስረዳት ቢችል አይቻልም እንጂ በጣም ደስ ይለኝ ነበር። ነገር ግን ከሩቅም ሆኖ የምናፍቀው ህይወት ነው። ከሩቅም ሆኖ የማየው ነገር ነው። ቢያንስ ለህይወቴ ቢርቅ እንኳን አይምሮ የጥርት ብሎ የሚያውቀው የሚናፍቀው በጣም የምናፍቀው ነገር የክርስቶስን መስቀል ለብሶ ጋሻ አድርጎ በመከራ ውስጥ እየኖሩ በክርስቶስ መስቀል ምርኩዝነት እየተመላለሱ ኃጢአትን መዋጋት ነው። ኃጢአትን ማሸነፍ ነው። ገና ያወድቃለሁ እነሳለሁ። እኔ ምንድን እናንተ ነኝ? ነፃ ነኝ ብዬ ላወራችሁ አልችልም። ደስታውን ሙሉ በሙሉ ልነግራችሁ አልችልም። ነገር ግን ከሩቅ እያየው ትናፍቀዋለሁ። በወንጌል ቃል ተረድቶኝ እናፍቀዋለሁ። አንዳንዴ ደግሞ ነፃ ሁኜ ስውል ሳድር ንስሐ ስገባ ደስታዬ በዝማሬ በስብከት በእግዚአብሔር ቃል ጥናት ሲበረታ ይሄ ነው ማለት ነው ደስታው ብዬ ስቀምሰው በጣም እሳብበታለሁ። እግዚአብሔር ይርዳን። ያንን መልካም ነገር አስቀጥሉት። እግዚአብሔር ከኃይል ወደ ኃይል፣ ከክብር ወደ ክብር፣ ከጽናት ወደ ጽናት ይወስደናል። መንፈሳዊ ነገር አንሰራም፣ ጉባኤ አንሰራም፣ ደከመን፣ ሰለቸን፣ ጭቅጭቁ በዛ ካላችሁ ደግሞ ሳይሰራ ምንም ለውጥ አይመጣም። እግዚአብሔር የሚሰራን በትምህርት ነው። ይሄን እንደውም አጽንኦት ሰጥቼ ነው የምናገረው። ትምህርት የሚጠሉ እምነታቸውን ይጠላሉ። ለትምህርት የሚሰንፉ ለመንፈሳዊ እድገት ሰነፎች ናቸው። የማይማር ሰው አይለወጥም። የማይማር ሰው አያድግም። ያለ ትምህርት መንፈሳዊ ለውጥ የለም። መንፈሳዊ ህይወት ማለት መንፈሳዊ እድገት ማለት የሥጋ እድገት ማለት አይደለም።
ውሃ ጠጥተህ ልታድግ አትችልም፣ ልትረካ አትችልም። በዚህ በመንፈሳዊ ነገር ላይ እንጀራ በልተህ እንደምትረካው ሊሆንልህ አይችልም። ልብስ ለብሰህ እንደምትደምቀው ሊሆንልህ አይችልም። ምግባችን የእግዚአብሔር ቃል ነው፣ ወንጌል ነው። ልብሳችን የእግዚአብሔር ቃል ነው። ውሃችን የምንጠጣው ለመንፈሳዊ እድገታችን የእግዚአብሔር ቃል ነው። ስለዚህ ማደግ የሚፈልግ መብላት አለበት፣ መጠጣት አለበት። መድመቅ የሚፈልግ ሰው መልበስ አለበት። ምኑን? ቃሉን፣ ፍቅሩን፣ መስቀልን መመርኮዝ መልበስ አለበት። ለባሴ መስቀል መሆን አለበት። ካልሆነስ ከትምህርት የሚርቁ ከህይወት ይርቃሉ፣ ከእምነት ይርቃሉ፣ በመንፈሳዊ ህይወት ከማደግ ይርቃሉ፣ ይደክማሉ፣ ይዝላሉ፣ ለጠላት ይጋለጣሉ። ጠላት ያገኛቸዋል፣ ይመታቸዋል፣ ከህይወት ያወጣቸዋል። አለቀ። ለትምህርት የሚቀርቡ ሰው ለወንጌል የሚቀርቡ ሰዎች ጠላትን እያመለጡት ነው። ጠላትን እየሸሹት ነው። ለጠላት እየራቁ ነው። ወንጌል ምርኩዛቸው፣ መስቀል ምርኩዛቸው የሆነ ክርስቶስን መስማት፣ የስሙን መጥራት፣ ስለ ስሙ መዘመር፣ እሱን መውደድ ስራቸው የሆኑ ሰዎች ከጠላት እየራቁ ነው። እዚህ አካባቢ ጠላት ድል እየሆነ ነው፣ እየተሸነፈ ነው። ስንፍና ባለበት ደግሞ ጠላት ኃይል እያገኘ ነው። ስለዚህ መንፈሳዊ ኃይላችን፣ መንፈሳዊ አቅማችን፣ መንፈሳዊ እድገታችን እንዲበረታ እንዲያድግ እግዚአብሔር ይርዳን። ከቃልህ የሚወጣው ከአንደበት የሚወጣው ንግግር ሞገስ ያለው ክብር ያለው ደስታ የሚሰጥ ነው። የሚያዋርድ ነው አይደል? እሱ እየተናገረ ያለ የተሳደበ ነው። ወንድሜ ከአንደበት የሚወጣው ቃል ሞገስ አለው ክብር አለው አለው። በዚህ ሰዓት ሌላ መነኩሴ ደግሞ ይሄንን ይሰማል። አንዱ መነኩሴ ጓደኛውን መነኩሴ ይሰድባል። ተሰዳቢው መነኩሴ የሚሰድበውን ሰው ወንድሜ ከአንደበት ሞገስ ያለው ቃል ይወጣል፣ ደስ የሚል ቃል ይወጣል ብሎ ሲናገረው ሰማና ሌላው መነኩሴ ወንድሙን ሶስተኛው ሰው ኦ መነኮሳት ምንትኑ ያጸናክሙ ከመትጹሩ ጻይራተ ዛቲ አለ። እናንተ መነኮሳት፣ እናንተ ወንድሞቼ፣ እናንተ የቀደማችሁን የበሰላችሁ ያደጋችሁ መንፈሳውያን አባቶቻችን፣ ለመሆኑ የዚህችን ዓለም ጭንቅ የሆነ ነገር ስድቡንም፣ ረሃቡንም፣ ጥሙንም፣ መነቀፉንም፣ መሰደዱንም ሁሉንም ነገር ተሸክማችሁ የምትኖሩት በምን ምክንያት ነው? ምንድነው እንደዚህ ትዕግስተኞች ያደረጋችሁ? የዓለምን ጭንቅ ሁሉ እንድትሸከሙ ያደረጋችሁ ምንድነው አለው። ከዛ የተሰደበው ሰው ለዛ ለጠየቀው፣ ለተሳዳቢው አይደለም ለጠየቀው ሰውዬ ተመልከቱ የተናገረው ኢንሬይኑ ክርስቶስሃ ዘኮነነ ጥንተ ማኑ በኩረ ወጥንተ ለኩሉ ምግባረ ሰናይ። ለመሆኑ ለመልካም ነገሮች ሁሉ መነሻ የሆነንን አብነት የሆነንን ምሳሌ የሆነንን ክርስቶስን ማሰብ አንችልምን? ክርስቶስን ማሰብ እየቻል ተሰድቦ መልሶ ያልተሳደበውን፣ ጎኑ ሲወጋ ያልዛለውን፣ መከራ ተቀብሎ በመስቀል ላይ ሲሰቀል ዝም ያለውን፣ እንደ በግ እየተነዳ ተወስዶ ዝም ብሎ የተሰቀለውን፣ ይሄን ሁሉ ትዕግስት ያሳየንን፣ በዚህ ሁሉ መከራ ውስጥ አልፎ ትዕግስትን አሳይቶን ታግሶ ሞቶ ድል አድርጎ የተነሳውን ክርስቶስን አናስበውምን? ክርስቶስን አንመለከተውምን? እሱን ምሳሌ አድርገን እርሱን አስበን እርሱን ተከትለን እርሱን አስታውሰን መታገስ ሊያቅተን ይችላል ያለው። ምን እያለ ነው ይሄ መነኮስ? ሲሰድበኝ መታገስ የቻልሁት ሲሰድቡት መልሶ ያልተሳደበው ስለኔ የሞተው ስለኔ መከራ የተቀበለው እርሱን ማሰቤ ነው። እርሱ ነው ጋሻዬ እያለ ነው። እርሱ ነው መከላከያዬ። የእሱ ስድብ ለኔ ሞገስ የሆነኝ የክርስቶስን ስድብ እያሰብኩ ነው። ጌታዬ ክርስቶስ ባይሰደብ ኑሮ ወይም ሲሰደብ መልሶ ተሳድቦ ቢሆን ኑሮ እኔ ምሳሌ አልነበረኝም፣ እኔ ጋሻ አልነበረኝም፣ እኔ መከላከያ ኃይል አልነበረኝም። አሁን ግን ጌታዬ ተሰድቦ አከበረኝ። ተሰድቦ መልሶ ባለመሳደቡ በመታገሱ ስድብን ተቀብሎ ለኔ መድኃኒትና ክብር በማድረጉ እሱ በተቀበለው ስድብ እኔ በመከበሬ ዛሬ ሲሰድቡኝ ከወንድሜ የሚወጣው ስድብ ልክ ከአይሁዳ አፍ ወጥቶ ክርስቶስ ጋር ሲሄድ ስድቡ
ክርስቶስ አይሁድ እየተሳደቡ ነው። ነገር ግን ክርስቶስ ያንን መድኃኒት ነው ያደረገው መልሶ ማለት ነው። እሱ ቆሰለ፣ እኛን ምን አደረገበት? አዳነበት። እሱ ተዋረደ፣ እኛን ምን አደረገበት? አከበረበት። እርሱ ሞተ፣ እኛን አዳነበት። ያለፈው ዘመን ማለት ምን ማለት ነው? በምንድን ነው የሚገለጠው? ለምንድን ነው ያለፈ የሚባለው የሚለውን መጀመሪያ ግልጽ አደርጋለሁ። እሱ ግልጽ ሲሆን እሱን ዘመን ስናውቀው ከኛ ህይወት ጋር ግንኙነት አለው ወይስ የለውም? የኛ ያለፈ ህይወት ምንድን ነው? የኛ ያሁን ህይወት ምንድን ነው የሚለው ጥርት ብሎ ይታየናል ማለት ነው። ይሄንን ልክ ስናነሳ ሁለተኛው ነጥብ ደግሞ የሚሆነው ካለፈው ዘመን ወደ አዲስ ዘመን፣ ካለፈው ጊዜ ካሮጌ ጊዜ ወደ አዲስ ጊዜ፣ ወደ ሌላ ጊዜ፣ ወደ ተሻለ ጊዜ መሸጋገር የሚቻለው በምንድን ነው? በራስ ጥረት ነው? በራስ ጉልበት ነው? እንደገና ደግሞ እግዚአብሔርስ በምን በኩል ነው ድልድይ እየዘረጋለን? ምን መንገድ ነው ያለን? እዚህ ክፍል ውስጥ እዚህ ንባብ ውስጥ የተገለጠው ክፍል ምንድን ነው የሚለውን እሱን ሁለተኛ ነጥብ አድርጌ አመጣለሁ። እንዴት ነው ከአሮጌ ዘመን ወደ አዲስ ዘመን፣ ካለፈ ዓመት ወደ አሁን ዓመት የምንመጣው እንዴት ነው የሚለውን ሁለተኛ ነጥብ አድርጌ አመጣለሁ። ሶስተኛ እንግዲህ አዲስ ዘመን፣ አዲስ ህይወት፣ አዲስ ዓመት፣ አዲስ ማንነት ስንይዝ በሰውና በእግዚአብሔር ፊት የተለያየ ተቀባይነት ይኖረናል ማለት ነው። አዲስ ህይወት፣ አዲስ ማንነት፣ የተሻለ ህይወት፣ የተሻለ ማንነት፣ እግዚአብሔር የሚወደው ህይወት፣ እግዚአብሔር የሚወደው ማንነት ሲኖረን በሰውና በእግዚአብሔር ዘንድ የሚኖረን ተቀባይነት ይለያያል። ሰዎች ስለኛ የሚሉት እና እግዚአብሔር ስለኛ የሚለው ሰዎች ፊት የኛ መልክ እና በእግዚአብሔር ፊት የኛ መልክ ይለያያል። ሰዎች ምን አይነት ምላሽ ነው የሚሰጡን የሚሉንን እነዚህ ሰዎች ሶስቱን ነገሮች እናያለን። መጀመሪያ ያለፈው ዘመን ማለት ምን ማለት ነው የሚለውን እንየው። ያለፈው ዘመን የሚለው ቃል እዚሁ በተጻፈው መሰረት ቁጥር 3 ላይ የአህዛብን ፈቃድ ያደረጋችሁበት የሚል የተጻፈ ቃል አለ። እነዚህ አህዛብ አይደሉም፣ ነገር ግን የአህዛብን ፈቃድ ተከትለዋል። እስራኤል ናቸው፣ እግዚአብሔርን ያውቃሉ። ነገር ግን በአህዛብ ልማድ፣ በአህዛብ ፈቃድ ተመላልሰዋል። እግዚአብሔር ደስ በማይሰኝበት ልማድ ተመላልሰዋል። ስለዚህ የአህዛብ ልማድ በዝርዝር ብዙ ነው። ኑሯቸው፣ ህይወታቸው፣ አመላቸው ከእስራኤልም እግዚአብሔር ከሚወደው ነገርም በጣም ሩቅ ነው። ነገር ግን ጠቅለል ከማድረግ የተወሰኑ ደግሞ መለያ የሚሆኑ ነገሮች ስላሉ እዚሁ ላይ እነርሱን እናነሳለን። አንደኛ መዳራት የሚል ቃል ተቀምጧል። መዳራት ያው የአመንዝራነት ህይወት ነው፣ የዝሙት ህይወት ነው። ከዛ ቀጥሎ ደግሞ የስጋ ምኞት የሚል ተቀምጧል። ስካርም ተቀምጧል፣ ዘፈንም ተቀምጧል፣ ያለ ልክ መጠጣትም ተቀምጠዋል። እዚህ ዝርዝር ተቀምጠዋል። በዋናነት ደግሞ ጣዖትን ማምለክ የሚል ቃል አለ። ነውር ያለበትን ጣዖትን ማምለክ የሚል ቃል አለ። በጣም እንዲጠቅማችሁ ግዙ አፍቅሮተ አማልክት ነው የሚለው። አፍቅሮተ አማልክት ማለት ጣዖታትን የማምለክ ፍቅር ማለት ነው። ስለዚህ ጣዖትን የማምለክ ልማድ ብቻ ሳይሆን ፍቅርም አለ በልብ ማለት ነው። ጣዖታትን መውደድ፣ ለነርሱ ሲሰዉ ከልብ መሰዋት፣ ለነርሱ ሲያገለግሉ ከልብ ማገልገል፣ እነርሱ ሲነኩ መቆጣት ጭምር አለ ማለት ነው። መበሳጨት ጭምር አለ ማለት ነው። አማልክቶቻችን በእውነት እውነተኞች ናቸው፣ ክብራቸው ተነካ ብሎ ለነርሱ ዲቮትድ መሆን መሰጠትም ጭምር አለበት ማለት ነው። ስለዚህ ጣዖት አምልኮ እግዚአብሔርን በመውደድ ፋንታ ጣዖትን መውደድ፣ እግዚአብሔርን በማገልገል ፋንታ ጣዖትን ማገልገል አለ። ያለ ልክ መጠጣትም አለ። እንደገና ደግሞ ዘፈንና ስካርም አለ። ዘፈን፣ ስካር እና ያለ ልክ መጠጣት እነዚህ የተገናኙ ናቸው። መዳራትም እዛው አብሮ ያለ ነገር ነው ማለት ነው። ዝሙት፣ መዳራት ከስካር ከዘፈን እና ያለ ልክ ከመጠጣት የተለየ አይደለም። በእርግጥ ያለ ልክ መጠጣት የሚለው እዚህ የተቀመጠው ሰዎች ራሳቸውን እንዲገዙ በልክ እንዲጠጡ፣ በሚጠጡበት ጊዜ ራሳቸውን እንዲቆጣጠሩ ለማዘዝ ነው ማለት ነው። ስለዚህ ሰዎች ሊጠጡ ይችላሉ፣ ነገር ግን በልክ መጠጣት አለባቸው። እነዚህ ልማዶች የአሕዛብ ልማዶች ናቸው። የጣዖት ማምለክ ልማድ ጣዖትን ወደ መውደድም ጣዖትን ከልብ ወደ ማገልገልም ለጣዖት መሰዋት ከልብ መሰዋት ማገልገልም ተጨምሮበት በዛው ውስጥ ደግሞ ዘፈንም ስካርም ያለ ልክ መጠጣትም
ዝሙትም ተጨምረው እነዚህ ሁሉ ያሮጌው ሰውነት ከእምነት በፊት የነበሩበት ማህበረሰብም እነርሱም የተሳተፉበት ናቸው እነዚህ። ስለዚህ ያለፈ ዘመን ማለት ምን ማለት ነው ሲባል ያለፈ ዓመት ማለት አይደለም፣ ያለፈ ቀን ማለት አይደለም፣ ያለፈ ሳምንት ማለት አይደለም፣ ያለፈ ህይወት ማለት ነው። ትዘፍኑ የነበራችሁበት ህይወት ማለት ነው። ታመነዝሩ የነበራችሁበት ህይወት ማለት ነው። ለጣዖት ታገለግሉ የነበራችሁበት ህይወት ማለት ነው። ያውም ደግሞ በፍቅር ግዙ በደንብ እንደገለጠልን አፍቅሮተ ጣዖት፣ አፍቅሮተ አማልክት ሐሰተኛን አምላክ በደንብ እውነተኛ ነው ብሎ ለእርሱ ህይወትን እስከ መስጠት ድረስ መገዛት የነበረበት ዘመን፣ ያ ዘመን ያለፈ ዘመን ነው። ያ ይበቃል፣ ማለፍ አለበት የሚል ነው። ይሄ ማለት ያለማወቅ ዘመን ነው ማለት ነው። ይሄ ማለት ያለማመን ዘመን ነው ማለት ነው። ይሄ ማለት ክፉ ነገር ውስጥ የነበርንበት ዘመን ነው ማለት ነው። ባርነት ውስጥ የነበርንበት ዘመን ነው ማለት ነው። ይሄንን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ እንዴት እንደገለጠው ተመልከቱ። የሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዝዛል ይላል። ከዛ ቀን ቀጥሯልና ይላል። የፍርድ ቀን ተቀጥሯል። የፍርድ ቀን ተወስኗል። አሁን የማወቅ ወራት ነው። ያለማወቅ ወራት ምን ብሏል? አልፏል። ማን አሳለፈው? እግዚአብሔር አሳለፈው። ጣዖትን የመውደድ ወራት እግዚአብሔር አሳለፈው። ያ ወራት ለሁሉም አላለፈላቸውም። ወንጌል ያልሰሙ ክርስቶስን የማያውቁ ሰዎች አሉ። በጣዖት አምልኮ ውስጥ ያሉ አሉ። ዝሙትን በመውደድ ያሉ አሉ። ያለ ልክ በመጠጣት የሚኖሩ አሉ። በስካር ውስጥ የሚኖሩ አሉ። በመዳራት ውስጥ የሚኖሩ አሉ። በጣዖት አገልግሎት ውስጥ የሚኖሩ አሉ። እነርሱ አሮጌ ማንነት አላቸው። ያለፈ የሚባል ዘመን የላቸውም። ያለፈ የሚባል ቀን የላቸውም። አዲስ የሚባል ቀንም የላቸውም። ከተወለዱ ጀምሮ እስከ ዛሬ ድረስ የሚያውቁት ያነኑ ያለፈው ዘመን ማለት አጠር ባለ መንገድ ያለማወቅ ዘመን ማለት ነው። ያሁኑ ዘመን ማለት የንስሐ ዘመን ማለት ነው። ያለፈው ዘመን ማለት የአሕዛብን ልማድ የኖርንበት ዘመን ማለት ነው። ያሁኑ ዘመን ማለት የእግዚአብሔርን ፈቃድ የምንኖርበት ዘመን ማለት ነው። ያለፈው ዘመን ማለት ከእምነት ውጪ የነበርንበት ዘመን ማለት ነው። ያሁኑ ዘመን ማለት የእምነት ህይወታችን ያለበት ዘመን ማለት ነው እንጂ ሳምንት ማለት አይደለም፣ ቀን ማለትም አይደለም፣ ዓመትም ማለት አይደለም፣ የሆነ 100-200 ዓመት ማለት አይደለም። የህይወት አንድ ወሳኝ ክፍል የተደረገበት እግዚአብሔርን ከማወቅ በፊት የነበረው ህይወት ያለፈ አሮጌ፣ አሁን ያለንበት ህይወት ደግሞ አዲስና እግዚአብሔርን የምናውቅበት ህይወት ብለን እንመዘግባለን ማለት ነው። ያለፈው ዘመን ይበቃል ማለት ምን ማለት ነው? ያለ እግዚአብሔር የኖራችሁበት ዘመን ይበቃል። የእግዚአብሔርን ፈቃድ ሳታገለግሉ የሰውን ፈቃድ ያገለግላችሁበት፣ የራሳችሁን ፈቃድ ያገለግላችሁበት ዘመን ይበቃል ነው እያለን ያለ። እግዚአብሔር ለኛም ይበቃል ይበልልን። በህይወታችን ላይ መቁረጥ ባለብን፣ መወሰን ባለብን፣ መተው ባለብን ጉዳይ፣ ባቃተን ጉዳይ ላይ መተው እንድንችል እግዚአብሔር አቅም ይስጠን። ምክንያቱም ይበቃል ማለት እኛ ልንወስን እንችላለን። ከዚህ በኋላ ይህንን አላደርግም ልንል እንችላለን። ነገር ግን በስጋ ከወሰንነው አይጸናም። በስሜት ከወሰንነው አይጸናም። ከሰው ጋር ተማክረን እንደ ሰው ፈቃድ ሰው ፈርተን ከወሰንነው አይጸናም። እግዚአብሔርን ፈርተን የእግዚአብሔርን ቃል አውቀን በትክክል ጸልየን አስበንበት እንደ እግዚአብሔር ፈቃድ ከወሰንነው ግን ይጸናል። ይበቃል በተባለበት ቦታ ላይ ያንከራተተን፣ ያንገላታን፣ ጎዶሎ ያደረገን፣ ያደከመን፣ ያዛለን ከስኬት ውጪ፣ ከደስታ፣ ከመንፈሳዊ ህይወት፣ ከሰላም ውጪ ያደረገን ነገር ሁሉ እግዚአብሔር ይበቃል ሲለው ይበቃል። እግዚአብሔር እንደዚሁ ያደከመን፣ ያሰነፈን፣ ወንጌል እንዳንሰማ እንቅፋት የሆነብን፣ ነፃነት እንዳይኖረን ዘምረን ደስ እንዳንሰኝ እንቅፋት የሆነብን የውስጥ ስብራት ሆኖ እያንገላታን ያለን ነገር እንዲበቃ እግዚአብሔር ይበቃል ይበልልን። እንግዲህ ያለፈ ዘመን ይሄ ነው።
ስለዚህ እንዴት ነው ሊበቃ የሚችለው? እንዴት ነው ሊቆም የሚችለው? ግን እኛ በዛ በትክክል በመረዳት በማስተዋል እንድንመላለስ ሁለተኛውን ነጥብ እንዴት ነው ይሄ ያለፈው ዘመን የሚበቃው? ሰው ከአሕዛብ ልማድ እንዴት ይወጣል? ሰው ከዝሙት እንዴት ይወጣል? ሰው ከስካር እንዴት ይወጣል? ሰው ከመዳራት እንዴት ይወጣል? ሰው ከጣዖት አምልኮ ጣዖታትን ከመውደድ እንዴት ይወጣል? ሰው ያለ ልክ ከመጠጣት እንዴት ይወጣል? ሰው ሕይወቱን ያለ ዓላማ ከመኖር እንዴት ይወጣል? እና የዓላማ ሕይወት መኖር የሚችለው ምን ሲሆን ነው የሚለው ሁለተኛ ጥያቄ ነው። ይሄ በጣም ወሳኝ ስለሆነ በትክክል ማስታወሻ እየያዛችሁ እነዚህን ነገሮች እዚሁ ንባብ ውስጥ ስላሉ እንድትረዱልኝ ወይም ደግሞ በትክክል በማስተዋል እንድትሰሙኝ አሳስባለሁ። እግዚአብሔር ይርዳን። የመጀመሪያው የለውጥ መሰረቱ የመንፈሳዊው ጉዞ መነሻው መድረሻውም በጉዟችንም ሁሉ አቅም የሚሆነን መሰረታዊው ነገር ክርስቶስን ማወቅ ነው። ማንን ማወቅ? ማንን ማወቅ? ክርስቶስን ማወቅ። ክርስቶስን የማያውቁ ምንም ነገር ሊለውጡ አይችሉም። ሊለወጥ አይችልም። ያለ ክርስቶስ አዲሱ ማንነት ወደ ማነው አሮጌው ማንነት ወደ አዲሱ ማንነት አይመጣም፣ ሊሆንም አይችልም። ማንም በክርስቶስ ቢሆን ምንድነው ይላል? አዲስ ፍጥረት ነው ይላል። ሌላ ጥቅስ ሳላመጣ እዚሁ የተጻፈውን ነገር ላነብላችሁ። ቁጥር 1 ላይ ክርስቶስም በስጋ ስለኛ መከራን ስለተቀበለ ይላል። እዚህ ውስጥ የተቀመጠውን ነገር ተመልከቱት። የሞተው መከራ የተቀበለው ማን ነው? ማን ነው መከራ የተቀበለው? ክርስቶስ። ስለዚህ መታወቅ አለበት ማን ነው እርሱ። ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ሰው ሆኖ የተገለጠ አምላክ ነው። እዚሁ በተጻፈልን መሰረት ስለኛ በስጋ መከራን የተቀበለ አምላክ ነው። ማን? ክርስቶስ። በጥንቃቄ ስለሆነ የእግዚአብሔር ቃል የተጻፈው በጣም አስፈላጊ ስለሆነች እያንዳንዷ ቃል ክርስቶስም ይልና ቀጥሎ በስጋ ይላል። በምን ይላል? በስጋ የሚል ቃል ተቀምጧል። በስጋ ማለት ምን ማለት ነው ስንል ክርስቶስ መከራ የተቀበለው በስጋው ነው፣ በሰውነቱ ነው ማለት ነው። ይሄን ማወቅ አለብን። ክርስቶስ ሞቷል ስንል አምላክ ሞቷል እያልን ነው። በስጋ የተገለጠው አምላክ መከራ ተቀብሎልናል እያልን ነው። የሃይማኖቱ ምስጢር የክርስትናው ምስጢር የገባቸው ሰዎች ይሄን በደንብ ያውቃሉ። ወይ ጀማሪ ሆነው ባለማወቃቸው ወይም ደግሞ ሆን ብለው አውቀው አምፀው ያሉ ሰዎች ደግሞ መማር አለባቸው። በስጋ ማለት ምን ማለት ነው? ክርስቶስ መከራን የተቀበለው ሰው ሆኖ በተገለጠበት በስጋው ነው። ሰው በሆነበት በስጋው ነው፣ በትስብእቱ ነው ማለት ነው። ይሄ የሃይማኖት መሰረት ነው፣ ማወቅ አለብን። ክርስቶስ መከራ ተቀበለ፣ ክርስቶስ ሞተ፣ ክርስቶስ ተሰቀለ ስንል ምን ማለት ነው? እንዴት ነው የተሰቀለው? እንዴት ነው የሞተው? እንዴት አምላክ ይሞታል? እንዴት አምላክ ይሰቀላል? ለሚል ሰው ስለሆነ ነው። ምን ስለሆነ ነው? ሰው ስለሆነ ነው። በስጋው ነው እንላለን ማለት ነው። ስጋን የለበሰው የእኛን ባህሪ ገንዘብ ያደረገውም ስለኛ ሊሞት ስለፈለገ ነው። ሊሞትበት ነው ገንዘብ ያደረገው። እኛን ሊዋጅበት ነው፣ ስለኛ መከራ ሊቀበልበት ነው ገንዘብ ያደረገው እንጂ እርሱ አምላክ ነው። የእኛን ባህሪ ገንዘብ ማድረጉ ለእርሱ ለራሱ ምንም አይጠቅሙም። ለእርሱ ለራሱ ምንም ክብር አይጨምርለትም። ለእርሱ ለራሱ ፈልጎት አይደለም፣ ለእኛ መቤዠት ፈልጎት ነው። ገንዘብ ሊያደርግ ነው፣ እኛን ወደ እርሱ ሊሰበስብ ነው ማለት ነው። ስለዚህ ክርስቶስ ማለት በስጋ መከራን የተቀበለ ማለት ነው። በስጋ የሞተ በስጋ የተነሳ ማለት ነው። ሰው ሆኖ የተገለጠ አምላክ ማለት ነው። በጣም ጠቃሚው ደግሞ እዚሁ ላይ በስጋ መከራ መቀበሉን ብቻ አይደለም። መከራን የተቀበለው የሞተው ስለኛ ነው ይላል። ስለማን ነው መከራን የተቀበለ? ስለኛ ነው። ስለኛ መከራ ተቀበለ ማለት የሞተበት ዓላማ ማለት ነው። በስጋ መከራ ከተቀበለ ማለት የሞተበት መንገድ ማለት ነው፣ የሞተበት ሁኔታ ማለት ነው። እርሱ ማን ነው ስንል በስጋ ስለኛ መከራ የተቀበለ ክርስቶስ ነው የምንለው። ክርስቶስን ማወቅ፣ መከራውን ማወቅ፣ ሞቱን ማወቅ፣ የተቀበለውን መከራ ብቻ ሳይሆን መከራ የተቀበለበትን ዓላማ ማወቅ መሰረታዊው የህይወት መንገድ ይሄ ነው። ካለፈው ልማድ
ከአሕዛብ ልማድ፣ ከጣዖት አምልኮ ፍቅር፣ ከዝሙት፣ ከመዳራት፣ ከስካር፣ ያለ ልክ ከመጠጣት፣ ያለ ዓላማ ከመኖር አሮጌ ሕይወት፣ ምንም አይነት ለውጥ የሌለው አድካሚ ሕይወት ከመኖር መውጣት የሚፈልግ ሰው የመጀመሪያ ስራው ምንድን ነው? ክርስቶስን ማወቅ አለበት። መከራውን ማወቅ አለበት። የሞተበትን መንገድም የሞተበትን ዓላማም ማወቅ አለበት። ካላወቀ ይሄ የለውም ማለት ምንም ነገር ሊለውጥ አይችልም ማለት ነው። ይሄንን በደንብ ላጽናላችሁ። ክርስቶስን ካላወቅ ነው፣ ክርስቶስን ካላመን ነው፣ ከክርስቶስ ጋር በእምነት ካልተዋሃድን ክርስቲያኖች አይደለንም ማለት ነው። ክርስቲያኖች አይደለንም ማለት ሌላ የምናደርገው ማንኛውም ነገር የዘላለም ሕይወትን ልናገኝ እንድንችል ሊረዳን አይችልም ማለት ነው። ማግኘት አንችልም ማለት ነው። ለምን? ከአሕዛብ ልማድ መውጫው፣ ከጣዖት አምልኮ መውጫው፣ ከስካር መውጫው፣ ያለ ልክ ሲጠጡ ከመኖር መውጫው፣ ያለ ዓላማ ያለ ሕይወት ከመኖር መውጫው መንገዱ ምንድን ነው ሲባል ክርስቶስን ማወቅ፣ ክርስቶስን ማመን፣ መከራውን ማወቅ፣ መከራውን ማመን፣ መከራውን መቀበል፣ ከክርስቶስ ጋር በእምነት መዋሃድ ነው። ይሄ የለም ማለት ክርስትና የለም ማለት ነው። ሃይማኖት የለም ማለት ነው። ሃይማኖት የለም ማለት ምንም ሕይወት የለም ማለት ነው። ዓላማ የለም ማለት ነው። ምክንያቱም ሃይማኖት ዓላማ ነው። ሃይማኖት ብርሃን ነው። ሃይማኖት ሕይወት ነው። ሃይማኖት ከእግዚአብሔር ጋር የተፈጠረ ዝምድና ነው። ሃይማኖት እግዚአብሔርን የመምሰል መንገድ ነው። ሃይማኖት የለም፣ ክርስቶስን አታውቅም፣ ከክርስቶስ ጋር በእምነት አልተዋሃድም፣ መከራውን አታውቅም፣ ስለ መከራው ምንም አይነት እውቀት የለም፣ እምነት የለም ማለት ዜሮ ነው ማለት ነው። ዜሮ ነው ማለት ይህንን ሰው የማያውቅ ከሆነ ማስተማር፣ እየተቃወመ ከሆነ የህይወትን መንገድ እንዳጣ ማስጠንቀቅ ነው። እየተቃወመ ነው ሞቱን፣ እየተቃወመ ነው መከራውን፣ እየተቃወመ ነው ክርስቶስ መከራ መቀበሉን በስጋ ስለ አንተ መከራ መቀበሉን አላምንም እቃወማለሁ እያልክ ነው። የሚሰብኩትን የሚያምኑትን እያሳደድክ ነው። ይሄ ከሆነ ህይወትን እያሳደድክ ነው። ይሄ ከሆነ በሞት መንገድ እየተጓዝክ ነው። ይሄ ከሆነ የኩነኔ የፍርድ መንገድ እየተጓዝክ ነው። ስለዚህ አንተ ላይ አዳኝብሃለሁ፣ አንቺ ላይ አዳኝብሃለሁ ብሎ ማስጠንቀቅ። ይሄን እኮ አላውቅም ካለ መማር አለብህ፣ ማወቅ አለብህ። ክርስቲያን ነኝ ነገር ግን በደንብ አልገባኝም። መማር አለባችሁ፣ ማደግ አለባችሁ። ምክንያቱስ የህይወታችን ጅማሬውም ፍጻሜውም እዚህ ላይ ነው። የህይወታችን ጉዞ ሁሉ የሚሳካው እዚህ ላይ ነው። ስንጀምር የምንጀምረው ክርስቶስን በማወቅ ነው። ስንኖር የምንኖረው ክርስቶስን በማወቅ ነው። ፍጻሜውን ክርስቶስን ማወቅ ነው። ክርስቶስ ጋር መዋሃድ ነው። ሌላ ነገር የለው። እዚህ ጋር ቅዱስ ጳውሎስ ምን አለ? ክርስቶስ በስጋ ስለኛ መከራን ስለተቀበለ አለ። ይሄ ስለተቀበለ ማለት ምን ማለት ነው? ከዚህ በኋላ የሚመጣውን ነገር የሚበይነው የሚወስነው በፈረንጅ ቋንቋ ዲፋይን የሚያደርገው ማን ነው ማለት ነው? የክርስቶስ ሞት የክርስቶስ መከራ ነው። ራሱ ክርስቶስ ነው ማለት ነው። ክርስቶስ ስለኛ በስጋ መከራ መቀበሉን ማወቅ ማመን፣ በዚህ መኖር፣ ይሄ የልዩነት መነሻ ይሆናል፣ ነጥብ ይሆናል ማለት ነው። ከዓለም እንለያለን፣ ከጣዖት እንለያለን፣ ከኃጢአት እንለያለን፣ የጽድቅን መንገድ መጓዝ እንጀምራለን። ይሄ ሲሆን ያለፈው ዘመን የትኛው ያለፈው ዘመን? ክርስቶስን ያላወቅንበት ዘመን። የትኛው ያለፈው ዘመን? ክርስቶስ ለእኛ እንደሞተ ያልገባን ዘመን፣ ያላወቅንበት ያ ዘመን። ያ ዘመን ዘመንን መርገም ምክንያት አንዳንዴ ምክንያት ሊጠፋለት ይችላል። በዚህ ግን መረገም አለበት ማለት ያ ዘመን የተረገመ ዘመን ነው። ያ ጊዜ የተረገመ ጊዜ ነው። ሳምንትም ይሁን ዓመትም ይሁን 2 ዓመት 10 ዓመትም ይሁን ክርስቶስን ሳናውቅ መከራውን ሳናውቅ ስለኛ መሞቱን ሳናውቅ ሳንወደው እርሱን ሳናገለግል ልባችን ከእርሱ ተነጥሎ ሆን ብለንም ይሁን ባለማወቅም ይሁን የኖርንበት ዘመን የተረገመ ነው። ስለዚህ ልዩነት የሚጀምረው ከዚህ ነው ማለት ነው። ይሄንን እግዚአብሔር ረድቶን በሁላችንም ልብ ውስጥ ክርስቶስን ማወቅ፣ ክርስቶስን መውደድ፣ ክርስቶስን ማመን፣ ክርስቶስን መከተል፣ ክርስቶስን ማገልገል አለ። ይብዛም ይነስም
መጠኑ ላይ ልንነጋገር እንችላለን። ማን ነው እምነቱ ጽኑ? ማን ነው ፍቅሩ ጽኑ? ማን ነው ደካማ እምነት ያለው? ማን ነው ጽኑ ፍጹም የሆነ እምነት ያለው የሚል ልንነጋገር እንችላለን። እኔ የክርስቶስ ፍቅር አልበዛልኝም፣ ስሙ ሲነሳ ያለኝ ፍቅር የምሰጠው የምመልሰው ፍቅር አናሳ ነው፣ ምን ላድርግ ልትሉ ትችላላችሁ። ተማሩ። የእግዚአብሔር ፍቅር እንዴት እንደሚበዛ ስትኖሩት ነው የምታውቁት እንጂ ውጭ ሆናችሁ ልትረዱት አትችሉም። ዋናተኛ ከውሃው ውጭ ሆኖ የብሱ ላይ ቆሞ እንዴት መዋኘት እንደሚቻል መማር አይችልም። እኛም በስብከቴ ልናስገባባችሁ አንችልም። ዋናተኛ ዋና የሚማረው ውሃ ውስጥ ገብቶ ነው። ወደ ፍቅሩ ገብታችኋል፣ ወደ ባህሩ ገብታችኋል። ስለዚህ ወንጌሉን በመስማት ቀጥሉ፣ ስሙን በመጥራት ቀጥሉ፣ ማዳኑን በመማር ቀጥሉ፣ ሁል ጊዜ ወንጌሉን በመማር ቀጥሉ። ይሄ ሲሆን ፍቅር እየበዛ እምነት እየጸና አገልግሎት እየበዛ አቅም እየጨመረ ይመጣል። ያኔ እግዚአብሔር በጸጋ እየረዳን ፍቅሩ እየጨመረልን አቅም እየተጨመረልን መንፈሳዊ ጉልበታችን እየጸና እንመጣለን። ከዓለም እየራቅን ወደ ክርስቶስ እየቀረብን እንመጣለን። እግዚአብሔር ይርዳል። የመጀመሪያው ይሄ ነው። አዲስ ዓመት የሚፈልግ እንደዚህ ላዋጅ ላዳኝ ማለት ነው። የአዲስ ዓመት አዋጅ ስለሆነ አዲስ ዘመን የሚፈልግ አዲስ ዓመት በሕይወቱ ማየት የሚፈልግ ሰው ቢኖር የደከመ እንዲጸና፣ ከኃጢአት መውጣት ያቃተው ወደ ጽድቅ መግባት ያቃተው እንዲመለስ፣ ንስሐ መግባት ያቃተው ንስሐ የመግባት አቅም እንዲያገኝ የሚፈልግ ሰው የዚህ ነገር ጉልበቱ ምንጩ መነሻው ክርስቶስን ማወቅ ነው። ጊዜያችሁን አታባክኑ። ንስሐ መግባት አቃተኝ ያቃተ ክርስቶስን ስለማታውቀው ነው። ክርስቶስ ለኃጢአት ምን ያህል ዋጋ እንደከፈለ ስለማታውቂ ነው። ክርስቶስ ለሰው ልጆች ፍቅር ምን እንደከፈለ የሚያውቅ ሰው አይዘገይም። ምክንያቱም ኃጢአት ክርስቶስ የሞተበት ምክንያት ነው። እኛ ደግሞ ክርስቶስ የሞተልን ሰዎች ነን። ክርስቶስ በስጋ የሞተው ስለኛ ነው። ስለ ዛፉ አይደለም፣ ስለ ነፋሱ አይደለም፣ ስለ ተራራው አይደለም፣ ስለ ውሃው አይደለም፣ ስለሆነ ቴክኖሎጂ አይደለም፣ ስለሆነ ስልጣን አይደለም፣ ስለሆነ ሀብት አይደለም፣ ስለሆነ ክብር አይደለም። የሞቱ ምክንያት እኛን መውደዱ ነው። ማንን መውደዱ ነው? እኛን መውደዱ ነው። ይሄ የገባው ሰው በደንብ ይለወጣል፣ ይነሳል፣ አቅም አለው ማለት ነው። ይሄ ከሆነ መነሳት ይቻላልና እንዴት ነው ያንን ያደከመኝን ያለፈውን ዓመት ንስሐ ያልገባሁበትን ኃጢአትን መተው ያልቻልሁበትን ስካርን መተው ያልቻልሁበትን መዳራትን መተው ያልቻልሁበትን ጠቡን ጭብጭቅጭቁን በቀሉን ቂሙን መተው ያልቻልሁበትን እንዴት አድርጌ ልትወው? እንዴት አድርጌ ላብቃና ከበቀል ከቂም ወደ ይቅርታ ከኃጢአት ወደ ጽድቅ ሁልጊዜ ልበደንዳና ከመሆን ፈሪ እግዚአብሔርን የሚፈራ ንስሐ የሚገባ ሰው እንዴት ልሁን ብላችሁ የምትጠይቁ ሰዎች ምስጢር አንድ ክርስቶስን እወቁት፣ መከራውን እወቁ። የተቀበለውን መከራና የተቀበለበትን ምክንያት እወቁት። ይሄ መነሻ ጉልበት ይሆናቸዋል። ደግሞ ሁላችንንም የሚለውጥ ነገር ነው። ምክንያቱም መጽሐፍ ምን ይላል? አንዱ ስለ ሁሉ ምን አለ ይላል? አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ካለ በኋላ አንዱ ስለ ሁሉ የሞተበትን ዓላማ ሲገልጥ አንዱ ዓላማ ሁላችን ስለ ሁላችን በሞተው በእርሱ በማመን እና በመጽናት ስለ ሁላችን የሞተውን እርሱን እንድንከተል እንድናገለግል ነው። ስለዚህ መከራው በጣም ወሳኝ ነው። ክርስቶስን ማወቅ በጣም ወሳኝ ነው። መከራውን ማወቅ በጣም ወሳኝ ነው። የሞተበትን ዓላማ ማወቅ በጣም ወሳኝ ነው። ይሄ አሮጌውን ዓመት የሚያሳልፍ አሮጌውን ጊዜ የሚያሳልፍ ያለፈው ዓመት የሚባለውን አርቀን እንድናየው ገፍተን እንድንርቀው የሚያደርግ ይሄ ነው። አይ ክርስቶስን እስካሁንም አላወቅኩትም ወደፊትም የማወቅ ፍላጎት የለኝም የሚል ካለ ለእርሱ ዋይ ነው የምንለው። እናዝናለን፣ እንጸለያለን፣ እንመክራለን፣ እናስጠነቀቃለን። ከዚህ ያለፈ መሄድ አንችልም። ፈራጁ ደግሞ በደጅ ነው፣ ይጠብቀዋል። ፍርድ እንደሚጠብቀው ፍርዱ ጽኑ እንደሆነ ግን ምንም አንደባብቅም፣ አናለባብስም። የፍርድ ጊዜ ስለሚመጣ ማለት ነው። እግዚአብሔር ይርዳን። ሁለተኛ እንዴት ነው
ከኃጢአት ካለፈው ህይወት ወደ ተሻለ ነገር የሚመጣው ያለፈውን ዓመት ያለፈውን ጊዜ ያንን የሰው ፈቃድ የራሴን ፈቃድ የስጋን ፈቃድ ያገለገልሁበትን መተውና የእግዚአብሔርን ፈቃድ ማገልገል የሚችልበትን ጊዜ እንዴት ነው ማምጣት የምችለው? እንዴት ነው እዛ ውስጥ መግባት የምችለው ለሚለው ሁለተኛ የክርስቶስን መከራ የክርስቶስን ሞት እና የሞተበትን ዓላማ እንደ ዕቃ ጦር አድርጎ መያዝ ነው። እዚህ መጽሐፉ በጣም ነው የሚገልጸው። ቁጥር 2 ላይ ተመልከቱት። ክርስቶስም በስጋ ስለኛ መከራን ስለተቀበለ ተደራርበው ስለተጻፉ ነው ማነባቸው አንድ ላይ ከእንግዲህ ወዲህ ማለት በክርስቶስ ካመናችሁ ወዲያ የክርስቶስ ሞት ከተሰበከላችሁ ወዲያ ከዚህ በኋላ በክርስቶስ አምናችሁ በአብ በወልድ በመንፈስ ቅዱስ ስም ተጠምቃችሁ በምትኖሩት ህይወት በስጋ ልትኖሩ በቀረላችሁ ዘመን ይላል። የክርስቲያን ዘመን ነው ይሄ። በስጋ ልትኖሩ በቀረላችሁ ዘመን በዚህ ምድር ላይ ልትኖሩ ባላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። እንደማን ፈቃድ እንድትኖሩ? ያለፈው ዘመን ማለት እንደ ሰው ምኞት የኖርንበት ዘመን ማለት ነው። አሁን ያለንበት ዘመን ማለት ደግሞ እንደ እግዚአብሔር ፈቃድ ኑሩ እየተባልን ያለንበት ዘመን ነው። እየኖርን ነው አይደለም፣ ሌላ ነገር ነው። ገድል ስለሆነ ትግል ስለሆነ የወጣችሁ ትኖራላችሁ። ደግሞ ትግል ውስጥ ያለን የወደቅን ልንኖር እንችላለን። ኋላ የቀረን ልንኖር እንችላለን። ከፊት የመጣ ልንኖር እንችላለን። እያንዳንዳችንን እግዚአብሔር ያውቃል። ማን ያውቃል? እግዚአብሔር ያውቃል። ነገር ግን ከእንግዲህ ወዲህ ክርስቶስ እንደሞተ ከሰማችሁ በኋላ ስለ እናንተ እንደሞተ ከሰማችሁ በኋላ ወንጌሉን ሰምታችሁ አምናችሁ ተጠምቃችሁ የእግዚአብሔር ልጆች ከሆናችሁ በኋላ በስጋ ልትኖሩ በዚህ ምድር ላይ በቀረላችሁ ዘመን እንደ ሰው ምኞት ሳይሆን እንደ እግዚአብሔር ፈቃድ እንድትኖሩ ይላል። እንደ ማን ፈቃድ እንድትኖሩ? እንደ እግዚአብሔር ፈቃድ እንድትኖሩ ቁልፏ ይህች ናት። ምን አድርጉ? ይኸው ቁልፉን ይኸው መዝግባችሁ ያዙት። ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት ይላል። ያን ሐሳብ ማለት የትኛው ሐሳብ ነው? ግዙ ወአንትሙኒ ተወልተው በይእቲ ህሊና ይላል። እናንተ ክርስቶስ በስጋ ሞቷል። ከዚህ በኋላ እንደ ሰው ፈቃድ መኖር አትችሉም። እንደ እግዚአብሔር ፈቃድ የመኖር ግዴታ ውስጥ ገብታችኋል። ግዴታ ማለት ወዳችሁ ፈቅዳችሁ የውዴታ ግዴታ ገብታችኋል። እግዚአብሔርን ማወቅ ከሰው ፈቃድ ለይቷችኋል፣ ከስጋ ፈቃድ ለይቷችኋል። እንደ እግዚአብሔር ፈቃድ እንድትኖሩ ወደ እግዚአብሔር ፈቃድ አምጥቷችኋል። ስለዚህ ወአንትሙኒ ተወልተው እናንተም በዚህች ሐሳብ እዚህ አማርኛው ላይ እንደ ጦር ዕቃ አድርጋችሁ ያዙ። ግዙ ደግሞ እናንተም በዚህች ሐሳብ ተወልተው ተከለሉ፣ ተጋረዱ። ይህች ሐሳብ እንደ ጋሻ ትሁናችሁ፣ እንደ መከላከያ ትሁናችሁ፣ እንደ ጦር ዕቃ ትሁናችሁ። ጠላት መጥቶ ሲወጋችሁ ተከላከሉባት። እናንተ ጠላትን መዋጋት ስትፈልጉ ጠላትን ምቱባት። ይህች ሐሳብ እንደ ሰይፍ ሆና ጠላትን ትመታለች። እንደ ጋሻ እንደ መመከቻ ሆና ደግሞ ትመክታለች፣ ትከላከላለች። የትኛው ሐሳብ? ክርስቶስ በስጋ ስለኛ መከራን ተቀበለ። ክርስቶስ ስለኛ ምን አደረገ? ክርስቶስ ስለኛ መከራን ተቀበለ የሚለው ሐሳብ፣ የሚለው እምነት፣ የሚለው ትምህርት፣ የሚለው ምስጢር፣ የሚለው የክርስቶስ የማዳን ሥራ የወንጌሉ ቃል ጋሻ ነው። ይከላከላል። ምንድነው? ጋሻ ነው። ትከላከልበታለህ ጠላት ሲያጠቃ። ሰይፍ ነው። ጠላት ግን ትመታበታለህ። ስለዚህ እናንተ ተወልተው በይእቲ ህሊና በእሷ ሐሳብ ተጠረሩባት፣ ተከላከሉባት፣ ተሸፈኑባት፣ ተጋረዱባት፣ ልበሷት። እንደ ሰይፍ መታችሁ አጥቁባት ይላል። ይሄንን በደንብ ለመግለጽ መምህራኖቻችን በትርጓሜ ላይ የሚከተለውን አስቀምጠዋል። በጣም ጥሩ አስተማሪ ስለሆነ ይሄንን ላንሳላችሁ። እንደዚህ አይነቱ ነገር በክርስቲያኖች ህይወት እንዴት ነው የሚፈጸመው? የክርስቶስ የሞቱ ነገር፣ የክርስቶስ ህይወት፣ የክርስቶስ መስቀል፣ የክርስቶስ ትዕግስት፣ የክርስቶስ መከራ እንዴት ነው ኃጢአትን ለመከላከል ጋሻ የሚሆነው? ሰይጣንን ለማጥቃት ድል ለመንሳት መሳሪያ የሚሆነው እንዴት ነው የሚለውን ለማሳየት መተርጉማን ከመነኮሳት ታሪክ አንድ ምሳሌ ጠቅሰዋል። አንድ መነኩሴ ሌላውን መነኩሴ ይሰድበዋል። መነኩሴ ይሰድበዋል ልትሉ ትችላላችሁ። ሊከሰት ይችላል። ለጊዜው ለትምህርት ስለሆነ ስሙት። ያው ገሌን ስላላልን ደግሞ ችግር የለም አይደል? ችግር የለም። በመጽሐፍ የተጻፈ ነው ደግሞ ይሄ
አንድ እሁ ማለት አንድ ወንድም መነኩሴ ሌላውን እሁ ወንድሙን መነኩሴውን ይሰድባል። ከዛ መነኩሴው ዝም ይላል። ምን አለ? ዝም አለ፣ ታገሰ። ደጋግሞ ይሰድበዋል፣ ዝም አለ። ከዚህም አልፎ ያ መነኮስ ተሰዳቢው ማለት ነው የሚወጣው ከቃልህ የሚወጣው ከአንደበት የሚወጣው ንግግር ሞገስ ያለው ክብር ያለው ደስታ የሚሰጥ ነው። የሚያዋርድ ነው አይደል? እሱ እየተናገረ ያለ የተሳደበ ነው። ወንድሜ ከአንደበት የሚወጣው ቃል ሞገስ አለው ክብር አለው አለው። በዚህ ሰዓት ሌላ መነኩሴ ደግሞ ይሄንን ይሰማል። አንዱ መነኩሴ ጓደኛውን መነኩሴ ይሰድባል። ተሰዳቢው መነኩሴ የሚሰድበውን ሰው ወንድሜ ከአንደበት ሞገስ ያለው ቃል ይወጣል፣ ደስ የሚል ቃል ይወጣል ብሎ ሲናገረው ሰማና ሌላው መነኩሴ ወንድሙን ሶስተኛው ሰው ኦ መነኮሳት ምንትኑ ያጸናክሙ ከመትጹሩ ጻይራተ ዛቲ አለ። እናንተ መነኮሳት፣ እናንተ ወንድሞቼ፣ እናንተ የቀደማችሁን የበሰላችሁ ያደጋችሁ መንፈሳውያን አባቶቻችን ለመሆኑ የዚህችን ዓለም ጭንቅ የሆነ ነገር ስድቡንም ረሃቡንም ጥሙንም መነቀፉንም መሰደዱንም ሁሉንም ነገር ተሸክማችሁ የምትኖሩት በምን ምክንያት ነው? ምንድነው እንደዚህ ትዕግስተኞች ያደረጋችሁ? የዓለምን ጭንቅ ሁሉ እንድትሸከሙ ያደረጋችሁ ምንድነው አለው። ከዛ የተሰደበው ሰው ለዛ ለጠየቀው ለተሳዳቢው አይደለም ለጠየቀው ሰውዬ ተመልከቱ የተናገረው ኢንሬይኑ ክርስቶስሃ ዘኮነነ ጥንተ ማን በኩረ ወጥንተ ለኩሉ ምግባረ ሰናይ። ለመሆኑ ለመልካም ነገሮች ሁሉ መነሻ የሆነንን አብነት የሆነንን ምሳሌ የሆነንን ክርስቶስን ማሰብ አንችልምን? ክርስቶስን ማሰብ እየቻል ተሰድቦ መልሶ ያልተሳደበውን ጎኑ ሲወጋ ያልዛለውን መከራ ተቀብሎ በመስቀል ላይ ሲሰቀል ዝም ያለውን እንደ በግ እየተነዳ ተወስዶ ዝም ብሎ የተሰቀለውን ይሄን ሁሉ ትዕግስት ያሳየንን በዚህ ሁሉ መከራ ውስጥ አልፎ ትዕግስትን አሳይቶን ታግሶ ሞቶ ድል አድርጎ የተነሳውን ክርስቶስን አናስበውምን? ክርስቶስን አንመለከተውምን? እሱን ምሳሌ አድርገን እርሱን አስበን እርሱን ተከትለን እርሱን አስታውሰን መታገስ ሊያቅተን ይችላል ያለው። ምን እያለ ነው ይሄ መነኮስ? ሲሰድበኝ መታገስ የቻልሁት ሲሰድቡት መልሶ ያልተሳደበው ስለኔ የሞተው ስለኔ መከራ የተቀበለው እርሱን ማሰቤ ነው። እርሱ ነው ጋሻዬ እያለ ነው። እርሱ ነው መከላከያዬ። የእሱ ስድብ ለኔ ሞገስ የሆነኝ የክርስቶስን ስድብ እያሰብኩ ነው። ጌታዬ ክርስቶስ ባይሰደብ ኑሮ ወይም ሲሰደብ መልሶ ተሳድቦ ቢሆን ኑሮ እኔ ምሳሌ አልነበረኝም፣ እኔ ጋሻ አልነበረኝም፣ እኔ መከላከያ ኃይል አልነበረኝም። አሁን ግን ጌታዬ ተሰድቦ አከበረኝ። ተሰድቦ መልሶ ባለመሳደቡ በመታገሱ ስድብን ተቀብሎ ለኔ መድኃኒትና ክብር በማድረጉ እሱ በተቀበለው ስድብ እኔ በመከበሬ ዛሬ ሲሰድቡኝ ከወንድሜ የሚወጣው ስድብ ልክ ከአይሁዳ አፍ ወጥቶ ክርስቶስ ጋር ሲሄድ ስድቡ ክርስቶስ አይሁድ እየተሳደቡ ነው። ነገር ግን ክርስቶስ ያንን መድኃኒት ነው ያደረገው መልሶ ማለት ነው። እሱ ቆሰለ፣ እኛን ምን አደረገበት? አዳነበት። እሱ ተዋረደ፣ እኛን ምን አደረገበት? አከበረበት። እርሱ ሞተ፣ እኛን አዳነበት። እርሱ ሕይወቱን ሰጠ፣ ለኛ ሕይወት ሰጠን ማለት ነው። እያንዳንዷን ነገር ክርስቶስ ለኛ ያደርጋት ነበር። ይህ መነኮስም ጌታዬ ማን ወንድሜ ምን ነው ለሁሉም መልካም ነገር ለሃይማኖት መንገድ ሁሉ ጥንት የሆነንን መሰረት የሆነንን አብነት የሆነንን ክርስቶስን አናስተውልምን? እሱን አንመለከትምን አለው። እሱን ከተመለከትን ይቻላል ማለት ነው። ማንን ከተመለከትን ይቻላል? ክርስቶስን ከተመለከትን ይቻላል። ሰድበኛል መዝገብ 1 ሰድበሽኛል 2 ከመባባል ከመጣች ግን አለቀ። ተሳዳቢውን ነው የምታየው። ይህ መነኮስ ፊት ለፊቱ ቆሞ የሚሰድበውን ሰው አያየው።
የሚያየው በዛን ሰዓት ማንን ነው? ስለ እርሱ የተሰደበውን ክርስቶስን ነው ያየው። ክርስቲያን ሲሰደብ፣ ክርስቲያን ሲናቅ፣ ክርስቲያን ሲገፋ ወደ ህይወቱ የሚመጣው በህይወቱ ውስጥ ያለው ክርስቶስ የተገፋው መገፋት ነው። ያ ካለ ማንኛውም ነገር መቋቋም ትችላለህ፣ ትችያለሽ፣ እንችላለን ማለት ነው። እግዚአብሔር ይርዳን፣ ማስተዋሉንም ይስጠን። ይሄ ሁለተኛ ነጥብ ነው። ይሄን በደንብ እንዲያጎላላችሁ ሁለት ጥቅሶች ልስጣችሁ፣ በጣም ጠቃሚ ስለሆኑ ማለት ነው። አንደኛው እዚሁ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ያለ የተጻፈ ቃል ነው። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል። ለኃጢአት ሞተን ለምን እንድንኖር? ለጽድቅ እንድንኖር። ለኃጢአት እንድንሞት፣ ከኃጢአት እንድንለይ፣ ከኃጢአት እንድንርቅ፣ ለጽድቅ ደግሞ እንድንኖር፣ ጽድቅን እንድንቀርባት፣ እንድናደርጋት፣ እንድንወዳት፣ እንድንኖርላት ክርስቶስ ስለኛ በእንጨት ላይ በስጋው ኃጢአትን ተሸከመ፣ መከራን ተቀበለ። ይሄ በጣም ግልጽ ነው። ትዕግስት ይሰጣል ማለት ነው። እዚሁ ደግሞ በጣም ጠቃሚ ስለሆነ ይሄንን ዕብራውያን ምዕራፍ 12 ቁጥር 3 ላይ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ ተቃውሞ የጸናውን አስቡ ይላል። በነፍሳችሁ ዝላችሁ አምናችኋል፣ ክርስቶስን አውቃችኋል፣ ወንጌል እየተማራችሁ ነው። በስጋ ልትኖሩ በቀረላችሁ ዘመን ገድል አለባችሁ። ስትጋደሉ፣ ስትታገሉ፣ መከራ ስትቀበሉ ነፍሳችሁ ልትዝል ትችላለች፣ ሊደክማችሁ ይችላል። መከራ ብቻ አይደለም፣ ምቾት ሊያዝላችሁ ይችላል፣ ሀብት ሊያዝላችሁ ይችላል፣ ስራ ሊያዝላችሁ ይችላል፣ ጊዜ ሊያሳጣችሁ ይችላል። ወንጌል የመማር ጊዜ ልታጡ ትችላላችሁ። ገንዘብ ሲኖራችሁ ገንዘቡን በወንጌል ቦታ ልትተኩ ትችላላችሁ። ጌታ ሲኖራችሁ፣ አሰሪ ሲኖራችሁ እነሱን በጌታ ቦታ ልትተኳቸው ትችላላችሁ። የምትፈሩት ሰው የሚያዝዛችሁ፣ ህይወታችሁን የሚቆጣጠር ወይ ገንዘብ ወይ ሰው ወይ ስልጣን ይኖራል። በዚህ ጊዜ በምቾት ነፍስ ትዝላለች። በቢዚነት ስራ በመብዛት ነፍስ ትዝላለች። በኃጢአት ውስጥ በመግባትም ነፍስ ትዝላለች። በዚህ ሁኔታ ስትገቡ ነፍሳችሁ በኃጢአት እንዳትዝልና እንዳትደክሙ ከኃጢአተኞች በመጣ ጽኑ ተቃውሞ ውስጥ፣ ጽኑ መከራ ውስጥ ያለፈውን እርሱን አስቡት አለ። ማነው እርሱ? ማነው እርሱ? ኢየሱስ ክርስቶስ ነው። ኃጢአተኛ ብለው የሰቀሉት ንጹሑ ቅዱሱ የመከራ አይነትን ሁሉ ተቀብሎ ያልዛለው፣ ሁሉንም መከራ በደስታ ሁሉንም መከራ በትዕግስት የተቀበለው ዕብራውያን ምዕራፍ 12 ላይ እዚሁ ላይ ቁጥር 1 ጀምሮ ወተአገሰ ኀፍረተ መስቀል ይላል። በመስቀል ላይ ተዋርዶ መሞትን ታገሰ። በእንተ ፍስሐሁ ዘጽኑዕ ሎቱ፣ ከፊት ለፊት ስላለው ደስታ ይላል። ከፊት ለፊት ትንሣኤ አለ፣ እነሳለሁ ብሎ አምኖ ያውቃል ማለት ነው። ያንን አውቆ እንደሚነሳ አውቆ እንደገና ደግሞ ምዕመናን ይድናሉ በእርሱ ትንሣኤ፣ ምዕመናን ይድናሉ በእርሱ ሞት፣ ምዕመናን በእርሱ ሞት እንደሚድኑ የምዕመናን መዳንም ደስታ ስለሆነ ስለ ምዕመናን መዳን ስለሚመጣው ትንሣኤ ለምዕመናን ስለሚሰጠውም ትንሣኤ ያንን ስለሚያውቅ መከራውን ሁሉ ታገሰ። እኛም አምነናል በክርስቶስ ለተቀበልነው መከራ ሁሉ ብድራት እንዳለ እናውቃለን። ካወቅን ለምን እንዝላለን? ያልዛለውን እርሱን ማሰብ ከቻል ለነፍሳችን መልሕቅ ይሆናታል ማለት ነው። በእንዲህ አይነት ሁኔታ እንገሰግሳለን፣ እንጓዛለን። አብሮን ያለው ያጸናናል፣ በውስጣችን ያለው ያጸናናል፣ ጸጋውን ይሰጠናል፣ ኃይሉን ይሰጠናል፣ ብርታቱን ይሰጠናል። ቃሉን ከሰማን ከታዘዝነው ካመንነው ኃይል አለው፣ ጸጋ አለው፣ ጉልበት አለው። እኛ ትንሽ ስንጋደል እርሱ በብዙ መጋደል ውስጥ እንድናልፍ ጸጋን ይጨምራል። እኛ ትንሽ ስንወደው ብዙ እንድንወደው ይጨምርልናል፣ ፍቅርን ያበዛልናል። እኛ አንድ ቀን ወንጌልን የመማር እድል ስንከፍት 2 3 ቀን 10 15 ቀን የመማር እድልን ይከፍትልናል። እርሱ ቸር ነው፣ ያደርጋል፣ ይወደናል፣ ደግሞ ይከታተለናል። እንድናስተውል እግዚአብሔር ይርዳን። እነዚህ ጥቅሶች በጣም ጥሩ ናቸው። ሶስተኛውን ልንገራችሁ። ሶስተኛ ምንድነው? ሶስተኛው
እንዴት ነው ካለፈው ዘመን ወደ አዲሱ ዘመን ወደ ተሻለው ዘመን እግዚአብሔር ወደሚወደው ፈቃዱ ወደ መኖር እንዴት ነው የምንመጣ? በመከራ ውስጥ በማለፍ ቺን አንወዳትም ይሆናል። ቁጥር 2 ላይ ምን ይላል መሰላችሁ? እዚህ ላይ የጦር ዕቃ አድርጋችሁ ያዙ ይልና በስጋ መከራን የተቀበለ ኃጢአትን ትቷልና ይላል። በስጋ መከራን የሚቀበል እንደዚህ የተቀበለ ነው የሚለው ግን የሚቀበል ብለን እየተቀበለ ያለ መከራ እየደረሰበት ያለ ካሁን በፊትም የተቀበለ አሁንም እየተቀበለ ያለ ወደፊትም የሚቀበል ሰው ኃጢአትን ምን ብሏል ይላል? ትቷልና ይላል። ይሄን ስታነቡት ላይገባችሁ ይችላል። ስለዚህ መብራራት አለበት። መከራን በስጋ የሚቀበል ሰው በመከራ ውስጥ ያለ በስጋ መከራ እየተቀበለ ያለ ሰው ኃጢአትን ትቷል ማለት ምን ማለት ነው ለሚለው በግዙ እስመ ዘሐመ ድህነ እምኃጣውኡ ይላል። እስመ ዘሐመ በስጋ መከራ እየተቀበለ ያለ ሰው ከኃጢአቱ ድኗል ነው የሚለው። ቃሉን ራሱ እዚህ ትቷል ኃጢአትን ትቷል ነው የሚለው። ግዙ ግን ከኃጢአቱ ድኗል ከኃጢአቶቹ ድኗል ነው የሚለው። ምን ማለት ነው? መከራ ሰውን ከኃጢአት ያርቀዋል። ምን አይነት መከራ? ስለ ክርስቶስ የምንቀበለው መከራ፣ የክርስቶስን መስቀል መሸከም፣ የክርስቶስን መከራ መሳተፍ፣ ስለ ክርስቶስ መነቀፍ፣ ስለ ክርስቶስ መራብ፣ ስለ ክርስቶስ መጋደል፣ ስለ ክርስቶስ መከራ መቀበል ሰውን ከኃጢአት ያርቀዋል። መከራ መንፈሳዊ ኃይል ስለሆነ ሰውን ይቀድሳል። እንደዛ ስሙኝ፣ ሰውን ያነጻዋል። መከራ ነፍስን እንደ ውሃ ሆኖ ያጥባታል። መከራ ነፍስን እንደ ብርሃን ሆኖ ከጨለማ ያወጣታል። መከራ ሁሉ አላልሁም። ስለ ሃይማኖት የሚመጣ መከራ፣ ስለ ክርስቶስ የምንቀበለው መከራ ገድሉ ማለት ነው። የሚያጠራ ነው፣ የሚቀድስ ነው፣ የሚለይ ነው፣ ከኃጢአት የሚያርቅ ነው። ከዓለም ይለያል፣ ይገድላል። እንደውም ይገድላል። ልክ ነፍሱ ከስጋው እንደተለየች ሰው ያደርጋል። ቅዱስ ጳውሎስ በገላትያ መልእክቱ እኔ ለዓለም የተሰቀልሁበት የሞትኩበት መስቀል አለ፣ ዓለም ለእኔ የሞተችበት የተገደለችበት መስቀል አለ፣ ከዛ መስቀል ውጪ ሌላ ትምክህት ከኔ ይራቅ ይላል። ምን ማለት ነው? መከራው ማለት ነው። ስለ ክርስቶስ መከራ እየተቀበልሁ ነው። ይህ ከዓለም ለይቶኛል፣ ከኃጢአት ለይቶኛል፣ ከክርስቶስ ጋር አዋህዶኛል። እኔ ደግሞ ከዓለም መውጣቴ ብቻ አይደለም፣ ዓለም ከኔ እንድትወጣ፣ ዓለም ለኔ እንድትሞት፣ ለዓለም ትዝታ እንዳይኖረኝ አድርጓል። በመስቀል ላይ እኔና ዓለም ተለያይተናል ማለት ነው። ምን ማለት ነው? ይሄ በመከራ ማለት ነው። ቅዱሳን ወደ ገድል ሲገቡ ምንድነው የሚሆኑት? ዓለምን ይረሳሉ፣ ኃጢአትን ይረሳሉ፣ ምቾትን ይረሳሉ። በዚህ ዓለም የሚስብ የሚጎትት የሚያጠፋ የሚያሰጥም ዋዛ ፈዛዛን ነገር ሁሉ ይተዋሉ። ስለዚህ ነፍሳቸው እየጠራች ትሄዳለች፣ እየተሰነገለች ትሄዳለች፣ እየተለወጠች ትሄዳለች። ክርስቶስን እየመሰሉ ይሄዳሉ። መከራ ሰውን ይቀድሳል። ስለ ክርስቶስ የምንቀበለው መከራ ነፍስን ይቀድሳል፣ ነፍስን ያጠራል፣ ከኃጢአት ያርቃል፣ ኃጢአትን ያሸንፋል። ለኃጢአት ጊዜ እንዳይኖርህ ያደርጋል፣ ይከለክልሃል። እድል እንዳይኖርህ ያደርግሃል፣ ያደርግሻል ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ቁጥር 7 ላይ እስመ ዘሞተ ድህነ እምገቢረ ኃጢአት ይላል። የሞተ ሰው ከኃጢአት ከመስራት ተለይቷል ይላል። ምን ማለት ነው? አንድ ሰው ነፍሱ ከስጋው ስትለይ ያን ጊዜ ደግሞ ኃጢአትን የማድረግ እድሉ ዜሮ ይገባል። በቃ አለቀ። ኃጢአትን አይሰራም ማለት ነው። ሞተ ማለት መልሶ ገንዘብ ይሰርቃል ብላችሁ አትገምቱም። የሞተ ሰው ገንዘብ አይሰርቅም። የሞተ ሰው ሐሰት አይናገርም። የሞተ ሰው አይዘሙትም፣ አያመነዝርም። የሞተ ሰው ከወንድሙ ጋር አይጣላም፣ ቂምም በቀልም የለውም። አለቀ ህይወት። ክርስቲያን በመከራ ውስጥ ሲኖር፣ በክርስቶስ መስቀል ውስጥ ሲኖር፣ ያንን ገድል ያንን መከራ አጥብቆ ሲይዘው ከዓለም ይለያል። ነፍስና ስጋ እንደተለያዩ ሰው ሆኖ ለዓለም የሞተ ይሆናል፣ ዓለም ለእርሱም የሞተች ትሆናለች። በዚህ ጊዜ ሰው ከኃጢአት ይድናል። ኃጢአትን ይርቀዋል ማለት ነው። ይርቀዋል። ብታስታውሱት እንኳን ያንን ትዝታ የለውም። በጣም ይርቀዋል። እያንዳንዳችን ለምሳሌ በልጅነታችን የዞርንባቸውን ቦታዎች፣ የተመገብናቸውን ምግቦች፣ የበላናቸውን ቦታዎች ሁሉ አናስታውሳቸውም። በጣም ጥቂቶቹን ነው ረስተናቸዋል። ይሄንማ ትዝ አይለኝም፣
ከነማን ጋር እንደነበሩ ማን ጓደኛ እንደነበረ 3-4 ዓመት እያለሁ አላስታውስም ልትሉ ትችላላችሁ። ልክ እንደዚያ ይርቃል ማለት ነው። ትዝታው ይርቃል፣ ናፍቆቱ ይርቃል፣ ኃይሉ ይደክማል። የኃጢአት ኃይሉ ይደክማል። የኃጢአት ትዝታ ይርቃል። ኃጢአትን መዋጋት የምንችለው የክርስቶስን መስቀል ስንለብስ ነው። የክርስቶስን መስቀል መልበስ ማለት በክርስቶስ መከራ ውስጥ መኖር ማለት ነው። ስለ ክርስቶስ ስም መጋደል ማለት ነው። ስለ ወንጌል መጋደል ማለት ነው። ስለ ወንጌል የሚጋደሉ ስለ ወንጌል መከራ የሚቀበሉ ሰዎች እነርሱ የክርስቶስን መስቀል ለብሰዋል። ለባስያነ መስቀል ይባላሉ። መስቀልን ዋልታ፣ ጋሻ፣ መከላከያ ያደረጉ ሰዎች ደግሞ የኃጢአት ኃይል ሲያጠቃቸው መስቀሉ ያደክምላቸዋል። ስለዚህ ነፃነት አላቸው፣ ጉልበት አላቸው፣ ኃይል አላቸው። መስቀሉ የነፃነት፣ መስቀሉ የቅድስና፣ መስቀሉ የኃይል፣ የመንፈሳዊ ጉልበት፣ የጸሎት፣ እግዚአብሔርን የመውደድ፣ ወንጌልን የመስበክ የመውደድ፣ ምዕመናንን የማገልገል፣ ቤተክርስቲያንን የማገልገል፣ እግዚአብሔርን የመውደድ ምንጭ ነው። ማን? መስቀሉ። መከራ ሰውን ከኃጢአት ይለያል። ይሄ ነገር አላውቅም፣ አልገባችሁ ሊሆን ይችላል። ምንም ማድረግ አሁን እንደምችል አላውቅም፣ ግን መስበክ አለብኝ። አንድ ቅዱስ ብናመጣ፣ አንድ ጻድቅ፣ አንድ ሰማዕት፣ አንድ በመከራ በገድል ውስጥ የሚኖር ሰው ብናመጣ ከኛ ህይወቱ ምን ያህል እንደሚርቅ ማስረዳት ቢችል አይቻልም እንጂ በጣም ደስ ይለኝ ነበር። ነገር ግን ከሩቅም ሆኖ የምናፍቀው ህይወት ነው። ከሩቅም ሆኖ የማየው ነገር ነው። ቢያንስ ለህይወቴ ቢርቅ እንኳን አይምሮ የጥርት ብሎ የሚያውቀው የሚናፍቀው በጣም የምናፍቀው ነገር የክርስቶስን መስቀል ለብሶ ጋሻ አድርጎ በመከራ ውስጥ እየኖሩ በክርስቶስ መስቀል ምርኩዝነት እየተመላለሱ ኃጢአትን መዋጋት ነው። ኃጢአትን ማሸነፍ ነው። ገና ወድቃለሁ እነሳለሁ። እኔ ምንድን እናንተ ነኝ? ነፃ ነኝ ብዬ ላወራችሁ አልችልም። ደስታውን ሙሉ በሙሉ ልነግራችሁ አልችልም። ነገር ግን ከሩቅ እያየው ትናፍቀዋለሁ። በወንጌል ቃል ተረድቶኝ እናፍቀዋለሁ። አንዳንዴ ደግሞ ነፃ ሁኜ ስውል ሳድር ንስሐ ስገባ ደስታዬ በዝማሬ በስብከት በእግዚአብሔር ቃል ጥናት ሲበረታ ይሄ ነው ማለት ነው ደስታው ብዬ ስቀምሰው በጣም እሳብበታለሁ። እግዚአብሔር ይርዳን። እንዴት ነው ከአሮጌ ዓመት ወደ አዲስ ዓመት የሚመጣው? ክርስቶስን በማወቅ መከራውን በማወቅ የሞተበትን ዓላማ በማወቅ እንዴት ነው? ያለፈው ዘመን በቃ ከዚህ በኋላ አልታዘዝም፣ ያንተ ተገዥ አይደለሁም፣ የአሕዛብ ልማድ አይሰለጥንብኝም፣ ስካርም አብዝተው መጠጣትም፣ ዘፈንም፣ ዝሙትም፣ መዳራትም፣ ጣዖት አምልኮም፣ እንዲያውም የጣዖት ፍቅር፣ አረ ጭራሽ እሱንም አትቼዋለሁ፣ ርቄዋለሁ። እኔ የበዛልኝ ይቅርታ፣ እኔ የበዛልኝ የበረታው ለክርስቶስ ፍቅር ነው እያደላሁ ያለሁት። የክርስቶስ ፍቅር እንዲበዛ ነው የምፈልገው። በልቤ የክርስቶስ ፍቅር አለ። የፍቅሩ ሰዓት እየተቀጣጠለ ነው። እንደውም ያ የጣዖት አምልኮ ፍቅር ጭራሽ የለኝም ብለን መውጣት የምንችለው እንዴት ነው? መስቀል ምርኩስ ሲሆነን፣ ክርስቶስ ስለኔ ሞቷል፣ ስለኔ መከራ ተቀብሏል የሚለው ሐሳብ ጋሻ ሲሆነን፣ የጦር ዕቃ አድርገን እሱን ስንይዝ፣ ሌላስ እሱን ስንለብሰው፣ በመከራ ውስጥ ስናልፍ፣ ይሄ ምን ያደርገናል? ስለ ክርስቶስ ማወቅ፣ ስለ መከራው ማወቅ፣ ስለ ሞተበት ዓላማ ማወቅ፣ ይሄ ክርስቶስ ስለኔ ሞተ፣ መከራ ተቀበለ፣ በስጋ ስለኔ ሞተ፣ የተቀበረ መከራ የተቀበለ ነው የሚለውን እምነት እንደገና የጦር ዕቃ አድርጎ መሳሪያ አድርጎ መያዝ፣ ጋሻ አድርጎ መያዝ፣ በዚህ ደግሞ እንደ መርዱላ ምርኩዝ እንደ ልብስ፣ እንደ ጋሻ፣ እንደ አክሊል፣ እንደ ምግብ፣ እንደ መጠጥ ይሄንኑ የክርስቶስን የሞቱን ነገር ይዞ መኖር ነገሮችን ይለውጣል። እንግዲህ ልሰብስብላችሁ። አሁን እዚህ ተቀምጠው ከሚሰሙኝ ሰዎች አንዳቸውም ያለፈውን ዓመት የመተው ያለፈውን ዘመን የመተው ኃጢአት የሰሩበትን በደል የበደሉበትን እግዚአብሔርን ያሳዘኑበትን ነገር የመተው የመውጣትና ወደ ነፃነት የመምጣት ወደ ንስሐ የመምጣት እግዚአብሔርን ወደ መውደድ እሱን ወደ ማገልገል እርሱን አምኖ ጸንቶ ወደ መኖር የመምጣት ፍላጎት የሌለው ሰው አንድ ሰው አለ ብዬ አልገምትም። እዚህ ሁላችሁን በዚህ ተስፋ አድርጌ ነው የምናገራችሁ። ግን ምርኩዙን ማወቅ አለብን። ምርኩዙ ያስፈልጋል። እሺ፣ ጽኑ እምነት እንዲኖረው ማይናፍቅ አለ እዚህ አለ ወይ? አይ ዶንት ቲንክ አይኖርም። ካለ ደግሞ ሞኝ ነው። እሱን ወይም ካልገባው እናስረዳ፣ ይምጣ። በቃ እኔ ውዬ ባደር አስረዳዋለሁ። እዚህ ቁጭ ብዬ አድራለሁ፣ ችግር የለም። ይሄ ያልገባው ሰው ካለ ማለት ነው። ማለት ክርስቶስን የመውደድ እግዚአብሔርን የመውደድ አስፈላጊነቱ
ክርስቶስን የመፍራት ክርስቶስን የማገልገል የመከተል የማመን ከእርሱ ጋር የመዋሃድ አስፈላጊነቱ ያልገባው እዚህ ሰው ካለ እኔ ውዬ አድራለሁ። እዚህ ይምጣና ስንነጋገር እንደር። ግን እንዴት ልሂድ የሚለው ከሆነ እግዚአብሔርን በማወቅ ደጉ፣ ክርስቶስን በማወቅ ደጉ፣ የሞተበትን ዓላማ በማወቅ ደጉ። እድገት ያስፈልጋል። እርሱን በመውደድ ደጉ። ማደግ አለባቸው። ለማደግ ደግሞ ወንጌል መማር አለባቸው፣ መዘመር አለባቸው። እንደዚህ አይነት ጉባኤ በጣም መብዛት አለበት፣ መስፋት አለበት። እነዚህን ወንድሞች ማገዝ አለባችሁ ማለት ነው። በጣም መበርታት ያለበት አንዱ ምሳሌ ከሚሆኑ ጉባኤዎች አንዱ ነው ይሄ። እንድትበረቱ ማሳሰብ አለብን። እንድትበረቱ መልካሙን መንገድ በርቱ፣ ታገሉ። ፈተና ቢኖርም ታገሉ። ጦርነት ቢኖርም ተዋጉ። ግጭት ቢኖርም ተከራከሩ። ለመልካም ነገር ተቃሃው ተብሏል። ተከራከሩ። ያንን መልካም ነገር አስቀጥሉት። እግዚአብሔር ከኃይል ወደ ኃይል፣ ከክብር ወደ ክብር፣ ከጽናት ወደ ጽናት ይወስደናል። መንፈሳዊ ነገር አንሰራም፣ ጉባኤ አንሰራም፣ ደከመን፣ ሰለቸን፣ ጭቅጭቁ በዛ ካላችሁ ደግሞ ሳይሰራ ምንም ለውጥ አይመጣም። እግዚአብሔር የሚሰራን በትምህርት ነው። ይህን እንደውም አጽንኦት ሰጥቼ ነው የምናገረው። ትምህርት የሚጠሉ እምነታቸውን ይጠላሉ። ለትምህርት የሚሰንፉ ለመንፈሳዊ እድገት ሰነፎች ናቸው። የማይማር ሰው አይለወጥም። የማይማር ሰው አያድግም። ያለ ትምህርት መንፈሳዊ ለውጥ የለም። መንፈሳዊ ሕይወት ማለት መንፈሳዊ እድገት ማለት የሥጋ እድገት ማለት አይደለም። ውሃ ጠጥተህ ልታድግ አትችልም፣ ልትረካ አትችልም። በዚህ በመንፈሳዊ ነገር ላይ እንጀራ በልተህ እንደምትረካው ሊሆንልህ አይችልም። ልብስ ለብሰህ እንደምትደምቀው ሊሆንልህ አይችልም። ምግባችን የእግዚአብሔር ቃል ነው፣ ወንጌል ነው። ልብሳችን የእግዚአብሔር ቃል ነው። ውሃችን የምንጠጣው ለመንፈሳዊ እድገታችን የእግዚአብሔር ቃል ነው። ስለዚህ ማደግ የሚፈልግ መብላት አለበት፣ መጠጣት አለበት። መድመቅ የሚፈልግ ሰው መልበስ አለበት። ምኑን? ቃሉን፣ ፍቅሩን፣ መስቀልን መመርኮዝ መልበስ አለበት። ለባሴ መስቀል መሆን አለበት። ካልሆነስ ከትምህርት የሚርቁ ከሕይወት ይርቃሉ፣ ከእምነት ይርቃሉ፣ በመንፈሳዊ ሕይወት ከማደግ ይርቃሉ፣ ይደክማሉ፣ ይዝላሉ፣ ለጠላት ይጋለጣሉ። ጠላት ያገኛቸዋል፣ ይመታቸዋል፣ ከሕይወት ያወጣቸዋል። አለቀ። ለትምህርት የሚቀርቡ ሰው ለወንጌል የሚቀርቡ ሰዎች ጠላትን እያመለጡት ነው። ጠላትን እየሸሹት ነው። ለጠላት እየራቁ ነው። ወንጌል ምርኩዛቸው፣ መስቀል ምርኩዛቸው የሆነ ክርስቶስን መስማት፣ የስሙን መጥራት፣ ስለ ስሙ መዘመር፣ እሱን መውደድ ስራቸው የሆኑ ሰዎች ከጠላት እየራቁ ነው። እዚህ አካባቢ ጠላት ድል እየሆነ ነው፣ እየተሸነፈ ነው። ስንፍና ባለበት ደግሞ ጠላት ኃይል እያገኘ ነው። ስለዚህ መንፈሳዊ ኃይላችን፣ መንፈሳዊ አቅማችን፣ መንፈሳዊ እድገታችን እንዲበረታ እንዲያድግ እግዚአብሔር ይርዳን። ከዚህ በላይ ማድከም የለብኝም። እንደው ብዙ ነው የመጣሁኝ፣ ስሜታዊ ሆኜ ብዙ ነው የመጣሁ። ነገሩ ለአዲሱ ዓመት በጣም ይጠቅማል ብዬ ስለማስብ ከአዲስ ዓመት ጋር ስለሚገናኝ ማለት ነው። በቁጥር ነው እንጂ አዲስ ዓመት የለም። በመሰረቱ አዲስ ዘመን የለም፣ ቁጥሩ ነው አዲስ። 2017 2018 ይሆናል አይደል? ሌላ የለም። ሐሙስ ናት፣ ተነገ ወዲያ አይደል የሚለወጠው ዘመኑ። የዛሬ አሁን ያለፈችው ሐሙስ መቼ ነው የነበረች? የባለፈው ስንት ቀን ነበር? ስንት ነበረ? ነሐሴ ስንት ነበረች? 29 ነበራል። የነሐሴ 29 ሐሙስና የመስከረም አንድ ሐሙስ አንድ ናቸው። ያው ሐሙስ ናቸው። ስማቸውን እንኳን ብንቶ ሌላው መጽሐፍ ላይ አምስተኛው ቀን ማለት ስለሆነ ነው እንጂ ስሙ ሌላ ከሰኞ የተለዩ አይደሉም። እውነታው ምንም አይለወጥም። ቀኑ ቀን ነው። ይሄ ወንጌል ግን የክርስቶስ መከራ ግን የክርስቶስ ስም ግን የክርስቶስን ማንነት ማወቅ ግን ክርስቶስን መውደድ መከራውን ማወቅና መውደድ የእርሱን ፈቃድ መውሰድ ግን ሕይወት ማድረግ ግን ሐሙስን አንድ ቀን አይደለም የሚያደርጋት። የሚገርመው የዘላለም ደስታን የማይወሰድ ደስታን የዘላለም ንጋትን ነው የሚያመጣው። ከዛ በኋላ ዘመን ቢለወጥ ባይለወጥ ጉዳይ አይደለም። ምን ችግር አለው ባይለወጥ? መስከረም አንድ ቢመጣ ባይመጣ ያንተ ጉዳይ አይደለም። ይዟው እርሱ ይመላለስ እናስቆመዋለን ማለት አይደለም። ግን ሁሌ ምን አለ ማለት ነው? ሰላም አለ፣ ሁሌ ደስታ አለ፣ ሁሌ ሕይወት አለ፣ ሁሌ እርካታ አለ፣ ሁሌ እግዚአብሔርን መውደድ መከተል አለ። የማይነጋ ማን ነው? የማይመሽ
የማይጨልም ንጋት መጥቷል ማለት ነው። የማይጠልቅ ፀሐይ በህይወታችን ላይ ወጥቷል ማለት ነው። ማንን ማወቅ? ክርስቶስን ማወቅ። ካልሆነስ ዘመን ቢቀየር እናቶች እህቶቼ እንዳትቀየሙኝ እንጂ ቡና ብታፈሉ፣ ቄጠማ ብትዘጉዙ፣ ልጆችም መጥተው አበባያዎች ብለው ቢጨፍሩ፣ ብርም ብትሰጡ፣ እንኳን አደረሳችሁ ብትባሉ፣ ወንዶችም በግ ብታርዱ፣ ደም ቢፈስ፣ ስብ ቢጭስ፣ ዱለት ቢበላ አዲስ ዓመት የለም። አዲስ ቀን የለም አላልኩም። አዲስ ነገር የለም። ያው ነው የተለመደው። ሁሌ እንደምንበላው ነው የምንበላ ማለት ነው። አትብሉ አትጠጡ አይደለም፣ ብሉ ጠጡ፣ ደስ ይበላችሁ። እግዚአብሔርም በዓል ስናከብር ያለ መብላት ያለ መጠጣት እንዲሆን አይደለም አይደል ያዘዘን። ግን ያለ እግዚአብሔር ከሆነ እኛ ያንን አንሰብክም። ያለ እግዚአብሔር ከሆነ ያለ ክርስቶስ ከሆነ ያለ ወንጌል ከሆነ አሁን ክርስቶስን ይዘናል አልያዝንም? ይዘናል አልያዝንም? በቃ ክርስቶስ ጌታችን ነው፣ መድኃኒታችን ነው፣ አምላካችን ነው፣ ህይወታችን ነው። እሱን ይዘናል። ሁልጊዜ በአዲስ ህይወት ያኖረናል። ደግሞም አዲስ እድል፣ አዲስ ቀን፣ አዲስ ዓመት አመጥቶልናል። 365 ቀናት ከሰው ጋር የምንግባባባቸው የምንቆጣጠርባቸው መጥተዋል። እነርሱንም እግዚአብሔር መልካም ዓመት ያድርግልን፣ መልካም ጊዜ ያድርግልን። ንስሐ ያልገባ ይግባ፣ ወንጌል የማይማር ይማር፣ ስጋው ደሙን የማይቀበል ይቀበል፣ እግዚአብሔርን የማይወድ ወደ እግዚአብሔር ፍቅር ይመለስ፣ እምነቱ የላላ የደከመ ይበርታ። እግዚአብሔር የዛሬ ዓመት እንደዚሁ ደግሞ በሰላም በደስታ ልክ እንደዚህ አይነት ጉባኤ የደመቀ ዓመቱን ሁሉ ይደረጋል። ግን ሁላችንንም ጠብቆን የዛሬ ዓመት ደግሞ እግዚአብሔር በሰላም ያድርሰን፣ ሰላም ያገናኘን። ሰላም ሆኑልኝ።